አንድ ስህተት ካገኙብህ እንጂ ያደረግከውን ለመርሳት ጊዜ አይፈጅም ብላለች እንግዲህ ሩትዬ ማለት ነው። አብርሃም ያደረግከውን ነገር ለመርሳት ጊዜ አይፈጅብኝም። ከዚህ በኋላ ግን አንድ ነገር ብታደርግ ውርድ ከራሴ ብላለች እንግዲህ ሩትዬ ማለት ነው። አብርሃምን ለማስጠንቀቅ ነው እንግዲህ ይሄንን ጥቅስ የቦሰተችው። ትላንት ልጇን ይዞባት እንደሄደ ሁላችንም እናውቃለን። በልጇ ሌላ ነገር እንዳያስብ ወይም ደግሞ ልጇን ይዞባት እንዳይጠፋ ቀድማ ማስጠንቀቂያ እየሰጠችው ትገኛለች ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬ እንግዲህ በፊት ያረከውን ነገር ብረሳለም ከዚህ በኋላ አንድ ነገር ብታደርግ ውድ ከራሴ ብላለች። እንግዲህ እርግጠኛ ነች ሩትዬ ከዚህ በፊት ያደረገውን ነገር ረስተሽለታል። እሰየው፣ ረስተሽለት፣ ይቅርታ አድርግሽለት አብራችሁ ከሆናችሁ እኛ በጣም ደስ ይለናል። ምክንያቱም የእናንተን ደስታ፣ የእናንተን ሳቅ፣ የእናንተን አንድነት ስለምንፈልግ ማለት ነው። እና እኛ ደስ ብሎናል። የእናንተ ሳቅ ነው የምንፈልገው። ትላንት ራሱ አብራችሁ እንዴት እንደምታምሩ አይታችሁታል። ግን ቪዲዮን በደንብ አድርጋችሁ ማለት ነው አብራችሁ ልጃችሁን አቅፋችሁ ስትቀመጡ ግርማ ሞገሳችሁ በቃ የሆነ ውበታችሁ ጎልቶ ነው የሚታየው አንድ ላይ ስትሆኑ ማለት ነው። እና ፍቅራችሁን ከዚህ በላይ ያብዛላችሁ፣ አንድነታችሁን ያብዛላችሁ። አብርሃም ከዚህ በኋላ ተስተካክለህ ጸባይ ገዝተህ ይቅርታ ጠይቀህ ወደ ቤት ትመለሳለህ ብዬ አስባለሁ። ምክንያቱም ልጁ ራሱ ከማን ጋር ሆኖ ወይም ደግሞ ከሩትዬ ጋር ሆነ ወይስ ከእናትና ከአባቱ ጋር ሆኖ ነው ደስተኛ የሚሆነው ብላችሁ ማሰብ ትችላላችሁ። ስለዚህ ልጃችሁን ለማስደሰት እናንተም ደስተኛ የምትሆኑበትን ነገር መርጣችሁ ብታውቁ እኔ በጣም ደስ ይለኛል። አንድነታችሁን ከዚህ በላይ ያብዛላችሁ፣ ፍቅራችሁን ያብዛላችሁ እላችኋለሁ።